ውሃው በደረሰበት ቦታ በሙሉ የትኛውን ፍጥረት በህይወት ይኖራል። አረንጓዴ የሚያረግ ብቻ አይደለም፣ ህይወት ሰጪ ነው። the life giving ከኔ አቅም በላይ ስቲል መሐል ላይ አልደረሱም። ገና እየሄዱ ነው። እንኳን ተሻግረው ሊወጡ መሐል ላይ ገና አልደረሱም። እየተራመዱ እያለ ብድግ አረገኛል። ውሃና ውሃ ሲገናኝ አንዱ ለሌላው ህይወት አይሰጥም። ይሄ ብቻ ነው ህይወት የሚሰጥ። ማንም ዞር ብሎ የማያየውን ምድር ከመቅደሴ በማወጣ ውሃ አርሰዋለሁ እያለ ነው። ከናን መግባታቸውን የሚያመለክት ነው። ውሃ ያመጡ ኢየሱስ የዛን ቀን ቆመ። ማንም የተጠማ ቢኖር አለ ውሃ የማያመጡበት ቀን ላይ በድርቀት በውስጥ ረሃብ በመፈለግ ውስጥ ላሉ ሰዎች የማይደፈሩ ከባድ ከተሞችን እነ ሮምን እነ ኤፌሶንን ድል ማድረግ ጀመረ። ይሄ ወንዝ ሰው ኃጢአተኛ መጥቶ እግራቸው ስር ይወድቃል። ማንም የተጠማ ቢኖር ወደ እኔ ይምጣ፣ እኔም አለ በሆዱ ውስጥ የህይወት ውሃ ወንዝ እከፍታለሁ አለ። እግዚአብሔር ሕዝቅኤል ምዕራፍ 40 ላይ ስታነቡ እግዚአብሔር ሕዝቅኤልን በራእይ ይወስደዋል። ወደ ኢየሩሳሌም ትልልቅ ተራሮች ላይ ወስዶት ወደ ከተማይቱ ያሳየዋል። ይሄንን ራእይ የሚያየው ከተማረኩ ከ25 ዓመት በኋላ አካባቢ ነው። እና ያ ሰው ይለዋል አንድ በጣም የተለየ ሰው ያለ በስም ሜንሽን አያረገውም። ምዕራፍ 43 ጀምሮ ሰውየውን ያ ሰው እያለ ይጠቅሰዋል። ከምዕራፍ 43 ነው የሚጀምረው። ይሄ ሰውዬ ራእዩን እጁን ይዞ ነው በየቦታው የሚወስደው። እና ያ ሰው ወደ ቤተ መቅደስ አመጣኝ ይለዋል። እና ይዞት ወደ ቤተ መቅደሱ ሲመጣ ቤተ መቅደሱን ሕዝቅኤል በሚያስቀምጠው አይነት ሳይዝ እንደዚህ አይነት ቤተ መቅደስ ኢየሩሳሌም ከተማ የለም። በጣም ትልቅ ነው ቤተ መቅደሱ። ሕዝቅኤል የሚያስቀምጠው ወርዱ፣ ስፋቱ፣ ቁመቱ፣ መግቢያው፣ መውጫው እያለ የሚያስቀምጠው አይነት ቴምፕል የላትም ኢየሩሳሌም። እንግዲህ ስለ አዲሲቱ ነገር ነው የሚያወራው ማለት ነው። ስለሚቀጥለው መሲያኒክ ኪንግደም ነው የሚያወራው ማለት ነው። ስለ አዲሱ ኪዳን ነው እያወራ ያለው። ስለሚመሰረተው መንግስትና በክርስቶስ ኢየሱስ መስቀል ሞት ምክንያት ስለሚከፈተው ነገር እያወራ ነው ይሰውዬ። ስለዚህ በኢየሩሳሌም ኤግዚስት ያላረገ ነገር ነው የሚያወራው። ቤተ መቅደሱ በሳይዙ ትልቅ መሆን ብቻ አይደለም። ኢየሩሳሌም ይሄንን የሚያክል ትልቅ ወንዝ የላትም። አፍተሮል ትንንሽ የሆኑ ምንጮች ናቸው አላት። ይሄ ሰውዬ ደግሞ ወንዝ ነው የሚያየው። ኢቭን አገራት ያቋርጣል፣ ቦርደሮች ያቋርጣል፣ በጣም ብዙ አሕዛብ ከተሞች ይሄዳል። የማይነኩ የተባሉ የፓለስቲና ግዛቶች ይነካል። ኢቭን ሙት ባህር ድረስ ይመጣል። ከተማይቱ ወንዝ የላትም። ሕዝቅኤል ወንዝ ያያል። የከተማይቱ እሱ የሚያውቃት ኢየሩሳሌም ያላት ቤተ መቅደስ ጠባብ ነው። ሰውየው ካህን ስለሆነ ቤተ መቅደሱን ያውቀዋል፣ መውጫ መግቢያውን ያውቀዋል። ዛሬ ግን ይሄ ሰውዬ ነው እጁን እየያዘ የሚመራው። ያኛውን ቢሆን ሕዝቅኤል በቀላሉ ይጽፋል። ይሄኛውን እጁን እየያዘ ነው። ና በዚህ ጋር ግባ፣ ና በዚህ ጋር ወጣ ይለዋል። እያንዳንዷን ስርዓት ያሳየዋል። እና ያ ሰው ይዞኝ ሄደ አለ። ፊቱን በስተምስራቅ በኩል ባደረገው በወንዙ አቅጣጫ ነው ይዞኝ የመጣዋል። እና ወንዙን ሳየው አመጣጡ በጣም ስስ ይመስላል አለ። እና ይዞኝ ከመጣው ሰው ጋር ቆሜ እያለሁ አየሁት አለ። ሳየው ይዞኝ የመጣው ሰው 1000 ክንድ ለካ። 1000 ክንድ ለካ ማለት ግማሽ ኪሎ ሜትር ማለት ነው። ወረወረና ወደ ውስጥ ይዞኝ ገባ አለ። ምን ያህል ረጅም እንደሆነ አስቡት። ግማሽ ኪሎ ሜትር ይዞት ገብቶ ቁርጭምጭሚት ጋር እና ስቲል መመለስ ይችላል። ቁርጭምጭሚቱ ድረስ ነው ወንዙ። ወክ አድርጎ መውጣት ከፈለገ ይችላል። እንደገና 1000 ለካ ለዛ ውስጥ ሆነን ወደ ውስጥ አስገባኛለ። ጉልበቴ ጋር ደረሰ። አሁንም ወክ አድርጎ መመለስ ይችላል ሕዝቅኤል። እንደገና ጨምሮ 1000 ለካ አለ። ወንዙ አቅሙ እየጨመረ ነው፣ ጥልቀቱ እየጨመረ ነው። ወገቤ ጋር ደረሰ አለ። ሰውየው መለካት አላቆመም፣ ይዞት መሄድ አላቆመም። ጨምሮ 1000 ለካ አለ። መጨረሻው ጋር አልደረሱም፣ ገና ክሮስ ለማድረግ እየጣሩ ነው። 1000 ሲለካ ሕዝቅኤል እየተራመደ እያለ ከመሬት ተነሳ። መርገጥ አልቻልኩም አለ። የሚዋኝበት ሆነ። መቆጣጠር አቃተኛል፣ አንሳፈፈኛል። ቪዥን ነው። ምርኮ ሀገር በግዞት ምድር ላለ ህዝብ ታድሶ እያወራ ነው ሕዝቅኤል። መነሳትን እያወራ ነው። ድርቀት ላይ ላለ ህዝብ ልምላሜን እያወራ ነው። እግዚአብሔር ከቤተ መቅደሱ ታድሶ ያመጣል እያለ ነው። ውሃው እንኳን ከገበያ ቦታ አልወጣ፣ እንኳን ከሆነ ከሚጠበቅ ቦታ አልወጣ፣ እንኳን ከቤተ መቅደስ ወጣ። ከሆነ ቦታ ኤክስፔክት እንዳታረጉ አለ ሕዝቅኤል። እኔ እያየሁ ያለሁት ከቤተ መቅደስ የሚወጣ ነው። ውሃና ውሃ ሲገናኝ አንዱ ለሌላው ህይወት አይሰጥም። ይሄ ብቻ ነው ህይወት የሚሰጥ። መሻገር አቃተኝ አለ። እኔ ተንሳፈፍኩ አለ። አጥለቀለቀኝ አለ። በጣም ብዙ ሰው ተመልሶ ወክ ማድረግ እስከሚችልበት ነው የሚገባው። ይፈራል። አንሳፈፈኝ አለ። ከኔ አቅም በላይ ስቲል መሐል ላይ አልደረሱም። ገና እየሄዱ ነው። እንኳን ተሻግረው ሊወጡ መሐል ላይ ገና አልደረሱም። እየተራመዱ እያለ ብድግ አረገኛል።
ይዞኝ የመጣው ሰውዬ 1000 የለካ ይዞኝ 4 የገባው ሰውዬ ናቆይ አለኝና ወንዙ የሚሄድበት ቦታ የሚሰራውን ሊያሳየኝ ይዞኝ ሄዳል። ጂኦግራፊካሊ ባይዘው ኢየሩሳሌምን ብታዩት እጅግ በጣም ደረቅ ደረቅ፣ እነሱ በነበሩበት ዘመን ደግሞ በጣም ደረቅ ነው፣ ለም አይደለችም። ይሄ ውሃ በላይዋ ላይ ይወርዳል አለው። እየተወራ ያለው ስለ እግዚአብሔር መንግስት ነው። የፈረሰችው ከተማ ትገነባለች ብቻ አይደለም። እግዚአብሔር መሲያኒክ ኤክስፔክቴሽን እየሰጠ ነው። እግዚአብሔር ደረቁን መሬት አለማዋለሁ እያላቸው ነው። ማንም ዞር ብሎ የማያየውን ምድር ከመቅደሴ በማወጣ ውሃ አርሰዋለሁ እያለ ነው። ከዛ ሕዝቅኤል አንዳንድ ቫሊዎች ይጠቅሳሉ። ሸለቆች እያቋረጠ ይሄዳል አለ። ውሃው በደረሰበት ቦታ በሙሉ የትኛውን ፍጥረት በህይወት ይኖራል። አረንጓዴ የሚያደርግ ብቻ አይደለም፣ ህይወት ሰጪ ነው። the life giving ህይወት እኮ እግዚአብሔር ነው የሚሰጥህ። ውሃ እኮ እግዚአብሔር በሰጠው ህይወት ላይ እኮ ነው የሚያጠጣው። ይሄ እኮ ራሱ ህይወት ነው የሚሰጠው በደረሰበት ቦታ በሙሉ። ሕዝቅኤልም እንኳን ራእይ የሆነ መሬት ላይ ማን አይነት ወንዝ አያውቅም። መንፈስ ቅዱስ ነው እኮ እግዚአብሔር እነድለዋለሁ አለ። ህይወት የሚሰጥ መንፈስ the life giving spirit ይወጣል አለ እግዚአብሔር። እየፈነቀለ አለ እንዳይደፍኑት ቤተ መቅደሱ ውስጥ ነው ታውቃለህ። ሳያለ በህይወት ይኖራሉ አለ። ተገሎ የወደቀ ነገር በሙሉ ብድግ አለ። መሄድ አላቆመም አለ። ወደ ሙት ባህር ገባ ይላል። ክሮስ አርጎ ወጣ ታውቃለህ። ኢየሩሳሌምን አልምቷት ሲጨርስ ወጣ ወደ ደጅ። ወደኛ መጣ። እዛ አይሁድ ምናምን አካባቢ አለመለመ። የሚችለውን አጠጣ። እሺ ብሎ የጠጣ በሙሉ አረንጓዴ ሆነ። ከዛ ወጣ ወደ ውጭ። ሙት ባህር ስሙ ራሱ እኮ ግልጽ ነው። እጅግ ጨዋማ ነው። ምንም ነገር በህይወት የለም። ገባ ይላል። ይሄው አይፈራውም ታውቃለህ። ወደ ሙት ባህር ሲገባ ይላል የሞተው ባህር ተፈወሰ ይልና ከአይን ጋዲስ ከአይን ኤግላይም ከጥግ እስከ ጥግ ማለት ነው። በዚህኛው ጠርዝ የአይሁድ ቦርደር ነው፣ በዛኛው ጠርዝ የአሕዛብ ነው። ከዳር እስከ ዳር ፈወሰው ይላል። ከዚህ እስከዛ አሳ በአሳ ሆነ ይልና አጥማጆች መረብ ይዘው ገቡ ይላል። ያው በዚህ በኩል አይሁድ ነው፣ በዛ በኩል አሕዛብ ነው። ጴጥሮስና ጳውሎስ ማለት ነው። ጥግና ጥግ የሚጠመድ በዛ ይላል፣ የሚድን በዛ ይላል። ዮሐንስ 7 ላይ ነው። በበዓሉ በታላቁ ቀን የሚላምባቸው ስንተኛው ቀን መሰላችሁ? 8ኛው ቀን ነው። 7 ቀን ሙሉ እስራኤላውያኑ አባቶቻቸው በምድረ በዳ እግዚአብሔር ውሃ እንዳጠጣቸው ምልክት ለማድረግ ውሃ እየቀዱ እያመጡ እንትን ያደርጋሉ። 8ኛው ቀን ላይ አያመጡም ውሃ። ከነዓን መግባታቸውን የሚያመለክት ነው። ውሃ አያመጡም። ኢየሱስ የዛን ቀን ቆመ። ማንም የተጠማ ቢኖር አለ ውሃ የማያመጡበት ቀን ላይ በድርቀት በውስጥ ረሃብ በመፈለግ ውስጥ ላሉ ሰዎች ጥማት በራሱ ምንም ነው። የሆነ ነገር ማጣት ነው ጥማት። ያ ሁሉ ሺህ ሕዝብ ተሰብስበው ኢየሱስ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ እኔም አለ በሆዱ ውስጥ የሕይወት ውሃ ወንዝ እከፍታለሁ አለ። ትንንሽ የሆኑ ምንጮች አይደለም፣ ወንዝ ነው መፈነቀለው ላይ አለ። ሁሌ ተቀባይ አይሆንም አለ፣ ሰጪ ይሆናል። በብዙ ድርቀት ውስጥ ላለው ዓለም እርካታ ከዛ ሰው መውጣት ይጀምራል አለ ጌታ ኢየሱስ። ይህን ቃል ሲናገር መጽሐፍ እንደሚል አለ ሪፈር የተደረገ ጥቅስ የለም ታውቃላችሁ። የሕይወት ውሃ ወንዝ ሊጠቀስ የሚችለው ሕዝቅኤል 47 እና ዘካርያስ 13 ነው። ቀጥታ ስለ ውሃ የተጠቀሱት እነዚህ ናቸው። ወንዝ የሕይወት መንፈስ የሆነ ወንዝ ከሆዱ ይፈልቃል እሰጠዋለሁ አለ። ቀጥሎ መጽሐፍ እንደዚህ ይላል አይደል? እርሱ ከሄደ በኋላ ስለሚሆነው ስለሚመጣውም ስለ መንፈስ ቅዱስ ተናገረ ይላል። መንፈስ ቅዱስን የሕይወት ውሃ አለው። ብዙ ቦታ ጮሆ አያውቅም ኢየሱስ። እነ ኢሳይያስ እንደውም እንዳሉት ባሪያዬ በጸጥታ ይሄዳል በዝግታ ይናገራል የሚለው። እዚች ጋር ግን ኢየሱስ እንዴት ዝግ ይበል? ዋና ነዋ። ስለዚህ እሰጥሃለሁ አለ። እኔ ሄዳለሁ፣ ወንዙን ከፍቼው ነው የሚሄደዋል። ያረካሃል፣ ወደሚቀጥሉት ከተሞች ይሄዳል። ለዛ ሴት የነገራት እዚህ ይላችኋል። ሰማርያዊቷ ሴት እንስራዋን አዝላ መቀጃዋን ይዛ መጣች። ውሃ ጠጪ አላት። ውሃ ሊሰጣት እኮ ነው። እሷ እችቶ ትከለክለዋለች፣ እሱ ሊቪንግ ዋተር ይሰጣል። ለዘላለም በህይወት የሚያኖራትን ጉሮሮ የሚያረጥብ አይደለም ኢየሱስ፣ በህይወት የሚያኖር ውሃ ጠጪ ሲላት ጉድጓዱ ጥልቅ ነው መቅጃ ያለህ እንዴ አለችው። አይ እንደው ባንቺ ስጪኝ እና ልጠጣ፣ ሩቅ ነው እባክህ አታድክመኝ ስትሉ በነፃ ሊሰጣት ነው። እሱ ለፍታ የምታወጣው ነው። የእሷ በ4 ሰዓት ልዩነት ያጠማታል። የእሱ ለዘላለም ነው የሚያረካው። የእሷ በልፋት ነው የሚወጣው። የእሱ በነፃ ነው የሚገኘው። እያወሩ ያለ በመሃል እንደዚህ ያለችው፣ አንተ ለያዕቆብ ይህን ለዮሴፍ ይህን ውሃ ከሰጠው ከአባታችን ከያዕቆብ ትበልጣለህ እንዴ አለችው። ወሬውን ስታየው ትልልቅ ነገር ነው የሚያወራው። ህይወት ውሃ ወንዝ ይላል። ትበልጠዋለህ እንዴ?
እሱ የቆፈረው እስከ ዛሬ እየመነጨ ነው አለችው። ያመላልሳታል ግን እየመነጨ ነው። ጌታ እንደዚህ አላት፣ ሆድሽ ውስጥ ነው መከፍተው አላት። አትመላለሽም አላት። በማንኛውም ሰዓት ይወጣል አላት። ውሃው የህይወት ውሃ ነው አላት። እኔ የምሰጥሽ እኔ ከምሰጠው ውሃ የሚጠጣ አላቸው ዳግመኛ አይጠማም፣ ለዘላለም ጥም ይቆርጣል አላቸው። ሕዝቅኤል ያየው እሱን ነው። ኤርምያስ መጽሐፍ ላይ አንብባቸው ሕዝቤ ኃጢአት ሰራ የሚል ቃል አንብባቸው። 2 ኃጢአት ሰሩአል። ምን አለ ኤርምያስ? እንዴ ምን ሲለው፣ አንደኛ ውሃ ሊያወጡ የማይችሉ ጉድጓዶችን ቆፍረዋል፣ እኔን ምንጩን ትተውኛል። ሁለተኛ ቢኖር ራሱ ውሃ መያዝ የማይችሉ የሚያፈሱ ጉድጓዶችን ያዙ አለ። 2 ኃጢአት ሰሩ። ለምን? ከምንጩ ከዴ ተነቅለው ሌላ ምንጭ ፈልጉ። ራዕይ ምዕራፍ 22 ላይ ቃል በቃል ተጠቅሷል ክፍሉ። ከዙፋኑ ስር የሚመነጭ ወንዝ አየሁ አለ፣ የንጉሱን ከተማ ደስ ያሰኛታል አለ። ብሉይ ኪዳን ላይ ህይወት ሰጪ ውሃ የተባሉ አሉ አይደል? ዘፍጥረት ምዕራፍ 2 ላይ፣ እዚህ ምዕራፍ 47 ላይ፣ መዝሙር 42 ላይ፣ ዘካርያስ 13 ላይ እነሱ በሙሉ ተሰብስበው ስለ መንፈስ ቅዱስ ነው የሚናገሩት። የህይወት ውሃ ከሆነ ኖርማል የሚጠጣ ውሃ አይደለም፣ መንፈስ ቅዱስ ነው። በቀደመው ኪዳን ደጋግሞ እግዚአብሔር ስለ መንፈስ ቅዱስ ተስፋ ይገባ ነበር። ጌታ ኢየሱስ መጣ፣ እከፍተዋለሁ አለ። ከፈተው። ከሐዋርያት ሥራ ምዕራፍ 2 ላይ እሳቸው የሚፈሩ ሰዎች ከተማ ማዳን ጀመሩ። ወንዙ ወጣ፣ ወደ ቤተ መቅደሶቹ ገባ፣ ወደ መንገዱ ዳር ሄደ። የተለያየ የአይሁድ ድግግሞሽ የሞላበት ስርዓት ውስጥ ገባ። አያሌ ሰዎች ወደዚህ እምነት መጨመር ጀመሩ። ወንዙ እነ ጴጥሮስ ጋር አልቆመም፣ ሄደ ኢየሩሳሌም ከተማ ላይ። ከካህናት ወገን አልቀረም፣ ሲጠቀልል አልበቃው። እነ ሰማርያን ያዛቸው ወንዙ። በጣዖት የተሞላችውን ሰማርያን ድል አረጋት ወንዙ፣ ተቆጣጠራት። አልበቃውም፣ ዋነኛውን አገኘው። እየፈሰሰ እያለ ድንገት እያሳደደ ጠቀለለው። በዚህ ሰውዬ በኩል የአሕዛብ ከተሞች ላይ ገባ፣ ወደ ሙት ባህር ወረደ። የማይደፈሩ ከባድ ከተሞችን እነ ሮምን እነ ኤፌሶንን ድል ማድረግ ጀመረ። ይሄ ወንዝ እነ ቀርጤስ ውስጥ ገባ። በጣም ዲፕ ዳርክ የሆኑ ከተሞች ላይ ገባ፣ አሸነፋቸው። ይሄ ወንዝ ከኢየሩሳሌም ተነስቶ ይሁዳና ገሊላ ነካክቶ ሰማሪያ ገባ፣ አሕዛብ ከተሞች ገባ፣ ወደ ግሪክ ከተሞች ገባ፣ ወደ ጣሊያን ሄደ፣ ወደ ሰሜን አፍሪካ መጣ፣ ወደ ግብፅ አሌክሳንድሪያ፣ ወደ ቀሬና ሊቢያ፣ ወደ ኢትዮጵያ መጣ። 2000 ዓመት ሆኖታል፣ አልቆመም። ይሄ ወንዝ ዛሬ በማይገመቱ ጠንካራ በተባሉ የጨለማው ግዛቶች ውስጥ አለ። እኛ ስላላስጀመር ነው፣ እኛን መራው ቀድሞን ነበር አለ። አሁንም መሃል ላይ ነው የገባ ነው። እኛ ኦሬዲ እሱ እያጥለቀለቀ መጥቷል። ኢየሱስን እንኳን አላስኬድም ብለው እንደዚህ አንቀው ሲይዙት ትቷቸው ወጣ የሚል ቃል አለ። ኢየሱስም አልፎ ሄደ የሚል ቃል እኮ አለ። አሳጥማጁ ይሻለኛል። ህይወት ሰጪ መንፈስ እኛ መካከል አለ። ወዳጆች በዚህ ነው በጣም ኢንጆይ ማድረግ ያለባችሁ። ከሌላ ቦታ አጠብቁ። እናንተ ሆድ ውስጥ ነው፣ ኢነር ሞስት ማለት ነው። ሆድ ማለት ያው ይሄ እንዳለው ታውቃላችሁ። ዲፕ ማለት ውስጥ ነው የሚከፍተው፣ ወደ ደጅ ይወጣል። የማይነካው የህይወት ጥልቀት የለም። የሚከፍተው ራሱ ውስጥ ነው። የመጨረሻው የህይወት ክፍል ላይ ነው የሚከፍተው። ማንም ዘልቆ ሊነካው የማይችለው ክፍል ላይ ነው የሚከፍተው። እየነካኸኝ ለፍ ብላችሁ ፈቀዱለት። ስትወጣ ሌላው ለምን አረንጓዴ ይሆናል? አንተን ሳይነካህ። ጌታ ኢየሱስ the best solution የነገራቸው እሱ ነው። እከፍተዋለሁ አለ። ተጠምታችኋል፣ ፈልጋችኋል አላቸው ኢየሱስ። ውሃ እማታመላልሱበት ሰዓት ላይ ነው ያላችሁት። ታው ወደ እኔ ኑ አለ። እዚህ እየቀዳችሁ የምታመጡትን ውሃ አይነት አይደለም አለ ኢየሱስ። ከዛች ከምንጯ ከሰሊሆም ምንጭ እየቀዳችሁ ያመጣችሁ የምትደፉት አይደለም አለ። የህይወት ውሃ ወንዝ ነው አለ። ሆዳችሁ ውስጥ ነው መከፍተዋል። ጌታ እንደዚህ ያለ ስለ መንፈስ ቅዱስ ሲናገር እኔ ብሄድ ይሻላል አለ። ልባቸውን እያማለለው አይደለም፣ ፕሪቴንድ እያረጋቸው አይደለም፣ እንደው ሊሄድ ስለሆነ ማቆያ እየነገራቸው አይደለም፣ እውነቱን ነው። ለምን አሉት? አንተን የመሰለ ሲሉት ሌላ አጽናኝ ኤግዛክትሊ ላይክ ሚ የኔ አይነት ነው። እኔ ጎን ቆሜ ነው፣ እሱ ውስጥ ገብቶ ነው የሚያወራው አለ። እኔ አጠገብ ነኝ፣ እሱ ውስጥ ነው አለ። እኔ አሁን እያወራው አንግባባም አላቸው። እሱ ውስጥ ገብቶ ካስረዳ ማንም ይገባዋል አለ። በአማርኛ እኮ ያስረዳህ፣ ለነፍስ ነው የሚያስረዳ። የማይገባህ ነገር የለም። እሱ ነግሮ እንዴት አድርጌ ላውጣው ነው የምትለው። ገብቶ ኤክስፔሪየንስ ነው። እራመድ ነበር ነው የሚለው። ወክ ነው የሚያደርገው ሰውየው። አጥንቶ አይደለም ሕዝቅኤል እያወቀ ያለው፣ ኤክስፔሪየንስ እያደረገ ነው። እየገባሁ ነው አለ፣ እያገኘሁት ነው አለ፣ እየነካኝ ነው አለ። ይሄ ወንዝ ዘላለማዊ ነው። እኔና እናንተ ጋር መንጭቶ አይቀርም። ሰማይም ስንሄድ እናገኘዋለን። በመንፈስ ቅዱስ ቁጥጥር ውስጥ ሆኖ እንደ መኖር አይነት ደግሞ ለክርስትና ትርጉም የሚሰጥ ነገር የለም። በደጅ ያለውን ሲቃይ ባላንስ የምታደርገው በዚህ ተነክተ ነው። የሚዋኝበት ሆነ። እግዚአብሔር ወደዚህ ዳይሜንሽን ያስገባል።